ይኸውልህ የሰኔ ጾም ስለሆነ ስጋ ይመጣል። የሸዋ ልጆች አሉ። አሁን አንደኛው የሸዋ ነው። ተያ እስቲ ይሄን ኪስ ፈትሸው ይለኛል። ስጋ የመጣ ቀን ያውቃል። አሁን ሰያ ኪሱን ፈትሸው ይለኛል። ኪሱን ታው ስጋ ይኖረዋል። ያን ስጋ እኔ ብቻዬን ነው የምበላው። እነገሰሰ እንዳያቃሙ ምን እላችኋለሁ? እናንተ አጾሙም። እናንተ ቀዝቃዛ ክርስቲያኖች ምን አባክ ነው የምትበላው? እዚህ ግን ቀርሞ እንደዚህ ብያችሁ ይሰማሉ እንዴ? ገሰሰና ጓደኛችን አይጾሙ ምን አይሉ። አሁን ነፈለቀ ሁሉ ይፈር እስር ቤት ብጾም እና ሁሉም ይጾማሉ። እዛ ያለው ሶስት ነን መሰለኝ ነው፣ ሁለት ነን የማንጾመው። ይኸውልህ ክላሱ 17 ነን። እኔ ሙስሊም ነኝ አልጾምም። ገሰሰና ያ ጓደኛሽ ሁለቶቹ አይጾም፣ ሌላው እየጾሙ ማለት ነው። አሁን ስጋ ሲመጣ አይጾሙም። በቃ እኔ ሁለቶቹ አይጾሙም። ገሰሰ ስጋ ትወዳለህ እንዴ? ኧረ አይጾምም አልኩ። በጣም ነው የምወደው። በተለይ አባረፈለው ነገር ጉርዲ ጎረድ መሀል ጠብቅ ካለባት አጥንት ዛቀጠቅ ነገር ካለባት በጣም ውስጤ ነው እንዲሁ ነክቶ ነው። እዛ የሚመጣው ደግሞ ይጣፍጣል። አንተ ቀስቀስ ብሎ ይመጣና እንትን ነው እዛ አጥንት አይገባም። አገልግል ይሉ በወሎ አገልግል ይባላል። ያ እኔ በላሁት ነው እንደምመቸው ሰኔ ወሩን በላው ነው የምልህ። የግል ባለ ሀብት አለ እንዲህ ያለ ሙሉ ቀን ስሙ ሲጠራ ይውላል። ማን ነበረ ስሙን ረሳሁት። አንተ ኢየሱስ ሲጠራ ነፍሴ ይደነግጣል። አይ ስጋ መጣላለ እንትና ነው ማን ነው ስሙ? ፈለቀ ጋሽ ፈለቀ ምርጥ ሰው እኮ ነው። ደግሞ በቀን 7 ሰው ያመጣለታል፣ በትንሹ 8 ሰው። እንትናሳ ያንኛው እዛንኛው ቤት ያለው እንትናሳ ረጋሳ ኦሮሞም ይመጣለታል። ሱማ ረጋሳ ሳህለዋለሁ እየርኩኝ አይገሰውዬ ወላሂ ላዚ ማን ነው ስሙ? ማን ነበር ሲላ ረጋሳ ማን ነው ስሙ? ቆይ ስሙ እኮ ማን ረጋሳ ነው ስሙ? ረሳው። ሰለሞን ረጋሳ ግብድያ ነው። ባለሀብት ነው። ግብድያ ነው። መላጣ ነው። አይ ነው። ከዛ ሰለሞን ረጋሳ በጣም ነው እንደሞ እኔን የሚወድ ሰለሞን ረጋሳ ሲጠሩት ሰለሞን ረጋሳ እለዋለሁ። ሄድና ማታ ዘፈን ይሉኛል። ሰየው አይዘፍንም ይላቸዋል። ሌላ ቤት አለ ባለ ጊዜ የተጠራቀመበት አይሄድም ይላል። አትዘፍንም ይለኛል። ኧረ መስፈት አትዘፍንም አዲ በተቀመጥ ከዛ ባብለው እንደገና እቤት እንትናሳ ማን ነው? ጋሽ እንትና የጎንደሩ ሽማግሌው ባለሀብት እሷ መርዝ ናት። 10 ብር የማያወጣው ደግሞ እሷ ጋር እንግባባ። ሁነኛው ጋሽ ሁነኛው ወንድና ደግሞ ጀግና ነች እኮ ታዲያ። ጋሽ ሁነኛው የምታስቀኝ ብቻችንን ስንሆን አማራ ይጫወታታል ከራሳችን። አዎ ከራሳችን ውጭ ኢትዮጵያዊ ሆና ቁጭ ነው መንግስት ደግሞ ከሚገርመው የማን ነው የግል እንትኑ የዚህ መገናኛ ጋር ያለው ትልቁ ፎቅ ማን ነበረ? የሱ እኮ የጋራ ነው የተባለው። የራሱ ነው እንጂ እንትና እዚህ መገናኛ ላይ ያለው አይ የግል ማህበር ነገር ነው፣ የብቻው አይደለም። ጋሽ ሆነኛው ምን የተከሰሰ እንለዋለን።
ተዘርፌ ነው ገጆ ነኝ ተዘርፌ ነው። እኔ የተመቹኝ ግን ያ ጋሽ ፈለቀና ሰለሞን ረጋሳ። አዎ ጋሽ ፈለቀ ሰለሞን ተገዳዳሪ ናቸው ሁለቱ። ግን እነዛ በቃ ጋሽ ፈለቀ ይበልጠዋል እንዳይመስልህ። ጋሽ ፈለቀ ይበልጠዋል ግን እንትን ነው አልኩ። ደህንነቱ ደህና ሰውነታቸውን እኮ ነው አልኩ። ደህና ሰዎች ናቸው በጣም እና ደግሞ ያ የሐረሩ ማነው ስሙ? ትግሬው አይደለም የሐረሩ ማን ነበረ? ያሳ ፌደራሉ እነ ያንተ ፔንጤው እኛ ጋር ያለው ጋር አንድ ላይ ክስ የተከሰሰ ካጠግ የሚተኛው ያ ይሄማ እኛ ጋር ካጠግ የሚተኛው ፔንጤው ምስኪን ሰው ነው። ማነው ስሙ? እሸቱ በጣም ያ ምስኪን ነው። እዛ በእነሱ ኬዛ የተከሰሰው እዛ ያሉት እኛ ጋር የምንጫወተው እንትን ይሄ ምንድነው ስሙ? ዘርጣጣው ትንሹ ልጅ ቱፌ ሆድ ይሄ ሙስሊሙ ነው እንጂ እንትና ማነው ስሙ? እሱ ወደ ውጭ ቢወጣ መድኃኒዓለምን አለቀውም ነበር። አንድ ቱፌ በጣም ሰው የሚጠላ በተለይ አማራን የሚጠላ አንድ ጊዜ እንትና ያ ቱፌ ሆዱ ዝርጥጥ ያለ ህፃን ገና እንደዚሁ አመራር ውስጥ ነው እያግበሰበሰ ክርስቲያን ታደለን ተናግሮብኝ ብልጭ ረሳሁት። መታሰር ነው ማርያም አላንዲ ቀብዳዳ ማን ልጅ ገና ልጅ ነው። የትኛው ክላስ ያለው እኛው ጋር በኋላ ላይ ገብቶ አንድ ወፍራም አልገባም እንዴ? ገና ልጅ እግር እንደ ክትትል ነው። ዘወሬና ታወራል አልከኝም? ክትትል ልከውት ነው ብለህ ያኩ በኋላ እኮ ወጥቷል። አልወጣም። እንትን ተከሰሰና እንትን ሄደ። ያቺ ተከሰሰና ቂሊንጦ ገባ። እሰይ አልኩኝ። ቂሊንጦ ተው እባክህ እንትና የሚገርመው ቂሊንጦ ሆኖ ስልክ ቁጥሬን ይዞ ከቂሊንጦ ደወለልኝ። እሱ ያቻጭሯ ሹፌር ናት እኮ ፌደራል ነበረች። ጀግና እንዴት እንደምጠላው ለምን ስብዕና የለው። እኔ አልወደውም። የናዝሬት ልጅ ነው እኮ የናዝሬት እምብርቱን ነበር እሱን ማለት እንደው የለም። ኧረ በእናትህ ምን አለ መሰለህ ክርስቲያን ታደለ እውቀተኛ ነው አለ። በማያገባው ገብቶ የማቀቃል አለኝ። በጣም ነው የከፋኛል። ለመንካት ሞኮ እንትን ይሆነ እንትን ኢንጂነር ሰማው ያው እንደዚህ ወሬ ዘረፍ ታረግ። እሷም አጾም አንደኛው እሷ አይጾም እድል ቢያገኝ ስለሚፈራችሁ ነው እንጂ እንዲህ የሆነ ጫና ልፍጠር ይላል። የእንትን ያለው እኮሳ የወፍጮ ቤት በግ ያለውሳ ጋሽ ፈለቀ እኮ ነው። ጋሽ ፈለቀ ነው። የወፍጮ በግ ቤት የወፍጮ ቤት በግ ይመስላል ያለው የወፍጮ ቤት በግ አለ። ምን ያላለፋ ለበናለ አንተ እንትናንተ ዛስ ባልከኝ ጋሽ ሰለሞን ረጋሳ ጋር እኮ እንታረፈ ነበር። በዛ በእንትን ምንድነው ስሙ ያ ምን ይጫወተው ምንድነው ስሙ ቁጭ ብናደርገው ስማ ወላሂው ቁጥሩ ወጣልኝ። የሰለሞን ረጋሳ ቁጥሩን እኮ ሰጥቶኛል። እስኪ እንደውልለት። በምን እንደውልለታል? ሰለሞን ረጋሳ ያነሳል። የሥራ ሰው ነው። አዲስ አበባ ደውዬለት ይኸውልህ እንትና ነው ያለሁት ናንቃ ማለኝ። ኧረ እኔ አልቀምም አልኩት። ማነው ስሙ? ይሄ ማነው አሁን ባለፈው የፈረሰው ከተማ የእነንትና የአንተ ጋር ተጣላው የእነንትና ከተማ ካሳንቺስ ነው ያለሁት። በእናትህ ሰያን አንቃ ማለት አይ የሌላ ቀን አልኩት። ያኔ ማስታረቃቸውን ከዛ ጋር ያም እኮ አስጠልቶኝ የተጣላ ነው። ልንገጥም ነበር ማለት ዝም ብለሽ መራገጥ ነው ስራሽ አይደለም። በጣም አበዛው ነው አባቱና አንዴ አሁን ያለ ምስኪን ነው በጣም ምንም ምስኪን አይደለም። እድል አገኘው ብሎ ሊፈነጥዝ ቢፈለገ እኔ ማንንም አክባሪ ነኝ። እኔ ከህፃናቱ ጋር ተትልቁ ጋር እንደፈለገ መጫወት ነው እና አሸሸገደ እናንተም ማክበር እኛን ኧረ በእናትህ
ለምን ጥንቅር አይልም? ከማፌራ ብሎ እዛ የተንከባከቡ ልጅ ቲክቶክ ላይ አይቶ ተቀበለሃል ሲለው ደወለለት ከኢትዮጵያ። አቡ ምን ቢል ጥሩ ነው ቂሊንጦም ሆነ በየእስር ቤቱ ፈልጉኝ ይለዋል። ታስታውሳለህ አቡ? እና ያሳዘንከኝ ያኔ ነው። በቃ እየመጣ የሚያየኝ ልጅ እኮ ነው ደውሎለት ቲክቶክ ላይ ተዘዋወረ። ወዲያው ባላር ወጣ። አቡ ፋኖ ከሀገር ውጣ ተብሎ በቃ ተፖሰተ። ከዛ በኋላ ልጁ ደወለለትና ምንድነው የምሰማው ነገር ምናምን ሲለው በቃ እንደዚህ ሆንኩኝ አለው እና በየእስር ቤቱ ፈልጉኝ አለው። ማለት የዛን ጊዜ ያገኙኝ እኮ በስንት ቀን ነው ፈልገው ወየ ዩዘር ሰላም ነኝ ጌታ። ለማንኛውም ሁሉም አለፈ። ግን አንተ ከዛም አልፎ ብዙ መከራን ስናይ በጣም ወጣቱ ላይ ደነገጠ። ሳያው በቃ ከዚህ በኋላ ሰባተኛ ሰማይ ልትገባ ሰባተኛ ሰማይ ልትሸኝ ነው ብሎ ሁሉ ደነገጠ። ለምን አንሰማም? በቃ እንድንል አቡ ኧረ በነፃ እኮ እኛ ውሃችን እየጨረስን እኮ ነው። አሞራው ተኛ ወንድም አለው አባታ። ኧረ እስኪ ቪዲዮ አብራን አፈከልህ እንዴ? አሞራው ዛሬ ጸጥ አለ። አንተ አሁን እውነት ናፍቄ ነው። ላስወርድ ፈልጌ ነው። ዩዘርን አስገባልኝ። ዩዘርን አስገባ። በጣም ምን ነው አንተ ቀበጥክ በላይ ላይ ጠቅላላ ይሄ አስገብቼ ይላል። ፎሎ አድርገው ራሱ አቡ ፋኖ ፎሎ አድርገው አሰናየለ አንድ ቁጥር ጻፍማ። አቡ አንድ ሙዚቃ እንስማ። ደሞ ጠርሙስ አታሳይ። ክፈት ቤት አማራ ክፈት።